የእግዚአብሔር መንግስት ተልኮ ቤተክርስቲያን የእግዚአብሔር መንግስት ትምህርት የማስተማር ኃላፊነት አለባት። ለዛ ታጥቀን ተነስተናል። ትውልዱን በእግዚአብሔር ትምህርት ዕውቀት እናስታጥቃለን። ምክንያቱም ኢየሱስ ክርስቶስ በምድር ቆይታው በስጋ ወራቱ በጣም አተኩሮ ለደቀ መዛሙርቱ ሲያስተምራቸው የነበረው ስለ እግዚአብሔር መንግስት ትምህርት ስለነበረ ያ የእግዚአብሔር መንግስት ትምህርት ምን ያህል በእግዚአብሔር መንግስት ውስጥ ስፍራ እንዳለው እናያለን። እንዲሁም ደግሞ በሐዋርያት ሥራ ላይ ስንመለከት ምዕራፍ 1 ላይ ኢየሱስ ክርስቶስ ይላል ደቀ መዛሙርቱን 40 ቀን እየታያቸው ከእርገቱ በኋላ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር ያስተምራቸው ነበር ይላል። ስለዚህ አሁንም የእግዚአብሔር መንግስት ነገር እንዴት ጥልቅ ሚስጥሩ እጅግ ብዙ እና ሊረዱት የተገባ ነገር እንደሆነ ነው የምናየው። የእግዚአብሔርን መንግስት ትምህርት እንደ እግዚአብሔር መንግስት ዜጋ ያልተረዳ ሰው በትክክል በእግዚአብሔር መንግስት ውስጥ ሊኖረው የሚገባውን ተጽዕኖ ሊያመጣ አይችልም። የእግዚአብሔር መንግስት ዓላማ እያንዳንዱ የመንግስቱ ዜጋ የሆነ ወይም በእግዚአብሔር በክርስቶስ ኢየሱስ ደም የታጠበና የጸደቀ የእግዚአብሔር ልጅ የተባለ የትኛውም የመንግስቱ ዜጋ ወይም የእግዚአብሔር ልጅ የተባለ ሁሉ በምድር ላይ የእግዚአብሔርን መንግስት እንዲያሰፋ ነው። ስለዚህ ዛሬ እኛ በምንማርበት አውድ ውስጥ የእግዚአብሔር መንግስት አሁን በመካከላችን አለች ብለን እናስተምራለን። የእግዚአብሔር መንግስት ገና የምትመጣ የእግዚአብሔር መንግስት ደግሞ አለች። ከዛ ከምትመጣዋ ከእግዚአብሔር መንግስት በፊት ግን እዚህ ጋር የሚሰራ ትልቅ የእግዚአብሔር መንግስት ስራ አለ። ኢየሱስ ክርስቶስም ለደቀ መዛሙርቱ አጥብቆና ደጋግሞ 40 ቀን ሲነግራቸው የነበረው ከዛ በኋላ ስለሚጠብቃቸው ታላቅ ሚሽን አገልግሎት አያይዞ የእግዚአብሔርን መንግስት ጥልቅ ምስጢር ተረድተው እንዲንቀሳቀሱና በምድር ላይ ተጽዕኖ እንዲያመጡ ስለፈለገ ነው። ስለዚህ ዛሬም በተመሳሳይ ሁኔታ እኛ በዚህ ምድር ላይ ያለን ክርስቲያኖች የተባለን የክርስቶስ ተከታዮች የክርስቶስ አምባሳደርስ የእግዚአብሔርን መንግስት ወክለን ወይም ወኪሎች ሆነን በዚህ ምድር ላይ የምንኖር ሁሉ የመንግስቱን ተጽዕኖ በምድራዊው ሲስተምና በተፈጥሯዊው ስርዓት ላይ የማምጣት ኃላፊነትና ግዴታ አለብን። ስለዚህ ዓላማ አለ ፐርፐዝ ወደዚህ ምድር የመጣ አንድም የሰው ልጅ የለም። ሁላችንም እኔም እናንተም እያንዳንዳችን እግዚአብሔር ተጠንቅቆ ዲዛይን ያደረገን በዚህ ምድር ላይ የራሳችንን ኃላፊነት ተወጥተን እንድንሄድ ነው። ስለዚህ በዓላማ መጥቻለሁ በሉ እስቲ። በዓላማ መጣችኋል። እንዲሁ በከንቱ የመጣ ሰው የለም። እንደው ድንገት እንኳን የተወለደ አውት ኦፍ ዌድሎክ እንደው ከጋብቻ ውጭ እንኳን ድንገት የተወለደ ሰው በምድር ላይ ቢኖር ያ ሰው በዓላማ ወደዚህ ምድር መጥቷል። እግዚአብሔር ያባከነው ትርፍ ነፍስ በዚህ ምድር ላይ የለም። እግዚአብሔር የፈጠረው ነፍስ በዚህ ምድር ላይ ለዓላማ ተፈጥሯል። ስለዚህ ይሄን በጣም ወሳኝ የሆነ ጭብጥ እንድትይዙ ፈልጋለሁ በእግዚአብሔር። ስለዚህ በዓላማ ከመጣን በትክክል የእግዚአብሔርን ሐሳብና እቅድ ተረድተን እዚህ ምድር ላይ ካለን እንደ እግዚአብሔር መንግስት ኤጀንቶች ወይም የክርስቶስ ወኪሎች ወይም አምባሳደሮች ምን አይነት ባህሪያትን ምን አይነት መርሆችን ልንከተል ይገባል። ምክንያቱም እግዚአብሔር መንግስት ውስጥ ስንኖር እንዶ በምድራዊው ስርዓት እንኳን አንድ ሰው የአንድ ግዛት ወይም የአንድ አገር ዜጋ ሲሆን እንደ ዜጋ የሚያገኛቸው መብቶች እንዳሉት ሁሉ ከዛ ዜጋ ደግሞ የሚጠበቅ ምን አለ? ኃላፊነት አለ። ስለዚህ ሁሉ ጊዜ መብት አለ ኃላፊነት አለ መብት አብሮ አይሄዱም። ሁለቱ አብረው ተጣምረው የሚሄዱ ነገሮች ናቸው። አያችሁ ዛሬ በምድር ላይ ብዙ የተበላሹ ስርዓቶች ያሉት ወይ አንዳንዶቻችን በጣም ትኩረታችን መብቶቻችን ላይ ነው። ሶ ዊ ዲማንድ እንጠይቃለን። ይሄ ለምን አልሆነልንም? ይሄ ቢሆንልን ይሄ መብቴ ነው፣ ይሄ መብቴ ነው፣ ያ መብቴ ነው እንላለን። ከዛስ ኃላፊነታችንን እንረሳለን። ስለዚህ የተዛባ ምድራዊ ሲስተምን በዛ ምክንያት ኮራፕትድ የሆነ የተበላሸ ምድራዊ ስርዓትን ዛሬ በየስፍራው ላይ የምናየው ሰዎች አለ ኃላፊነት መብታቸውን ብቻ ሲያቀነቅኑ ወይም ደግሞ ኃላፊነት ተሸክመው መብታቸውን ሳያውቁ እንደ ሰው መኖር ሲገባቸው ሳይኖሩ በውስጣቸው ያለውን ጊፍት ሳያወጡ ሲቀሩ ነው። ሁለቱ አብረው መሄድ አለባቸው። መብትና ኃላፊነትን መረዳት ለምድራዊው ስርዓት ብቻ ሳይሆን ለሰማያዊው ስርዓት ወሳኝ መርህ ነው።
ይሄንን በጣም ልንረዳ ይገባል። እንግዲህ ይሄ በጣም በደምሳሳው ምነግራችሁ ምንድነው የእግዚአብሔር መንግስት ከዚህ በፊት 13 ሳምንታት ሙሉ ስንነጋገራቸው የነበሩ ሐሳቦች ናቸው። በተለይ የዛሬ 2 ሳምንት አካባቢ ደግሞ አዲስ ቶፒክ ጀምረን ነበር። ምንድነው ይሄ ጀመር ኤክሰለንስ የሚል ሐሳብ ጀምረን ስንነጋገር ነበር። ኤክሰለንስ ወይም ልህቀት የምንለው ይሄ ኳሊቲ ላይፍ የምንለው በእግዚአብሔር መንግስት ውስጥ ያለው ስፍራ ምንድነው እያልን ስንመለከት ነበርና ጊዜው ስላልበቃን ሐሳቡን ወደሚቀጥለው ሳምንት ላይ አሸጋግረ ነው በዛ እንዳቋረጥን ትዝ ይለኛል። ወገኖቼ በዚህ ምድር ላይ ማንኛውም የመጣ እንደኔና እንደናንተ በምድር ላይ በዓላማ የተፈጠረ ሰው እንዲሁም ከዛ አልፎ ደግሞ የእግዚአብሔር ልጅ የተባለ የትኛውም የእግዚአብሔር መንግስት ዜጋ በስራው ላይ በህይወቱ ላይ በንግግሩ ላይ ባካሄዱ በአመላለሱ ላይ ሁሉ ልህቀት ሊገለጥ ይገባል። ልህቀት ማለት ከኦርዲነሪ ከሆነ ወይም ተራ ከሆነ ህይወት ከፍ ያለ ህይወት ማለት ነው። ተራ የሆነ ህይወት ከዛ ከፍ የሚል ህይወት ነው። ያንን ህይወት እግዚአብሔር ከኛ ይጠብቃል። ያ ህይወት እንዴት ነው የሚገለጠው? በአስተሳሰባችን ይገለጣል፣ ባነጋገራችን ይገለጣል፣ ባካሄዳችን፣ በመልልሶቻቸው በመልልሶቻችን ወይም በልምምዶቻችን ጭምር ያ የልህቀት ህይወት ይገለጣል። እግዚአብሔር is a God of excellence. God is a God of excellence. ሰማይና ምድርን ሲፈጥር እኔና እናንተን ከምድር አፈር ሲያበጅ ይሄንን የመሰለ በጣም የተራቀቀ የሰው ልጅን አካል ሲፈጥር እግዚአብሔር ያሳየው በሱ ላይ ያለውን ልህቀት ነው። እግዚአብሔር ሁሉን ነገር to the best of our ability በተቻለን አቅም ጥንቅቅ ያለ አድርገን እንድንሰራው ይፈልጋል። የተልከሰከሰ የተነካካ ነገር እግዚአብሔር አይወድም። እግዚአብሔር for that matter ከኳንቲቲ ጋር አይደለም ጉዳዩ ከኳሊቲ ጋር ነው። እግዚአብሔር በጣም ጥቂት የሆነ ጽድት ያለ የመንግስቱን ሐሳብ የሚያራምድ ሰው ይማርከዋል። የልቡን ሐሳብ የሚናገርለት ሰው ይማርከዋል። in millions የሚቆጠሩ የተደበላለቀ አስተምሮ ይዘው ከሚንቀሳቀሱ ሰዎች ይልቅ ወይም የተበላሸና የተቀየጠ ካልቸር ከሚታይበት ማህበረሰብ ይልቅ 2 ወይም 3 የጸዱ ለእግዚአብሔር ሐሳብ የቆረጡ ሰዎች ያስደስቱታል። እንደነ ዳንኤል ያሉ ዳንኤል በህይወቱ እና ዳንኤልና ጓደኞቹ ልህቀትን በህይወታቸው አሳይተው ያለፉ ሰዎች ናቸው። በግዞት ምድር ያሉ ናቸው። ወደ ባቢሎን ምድር በግዞት የሄዱ ሰዎች ናቸው። በሌላ መንግስት በባዕድ መንግስት ቁጥጥር ስር ያሉ ሰዎች ናቸው። በዛ ባዕድ ምድር ላይ የተለያዩ የተቀየጡ ባህሎች እና አምልኮ ስርዓቶች ይካሄዳሉ። የዛ የመንግስት ስርዓት ደግሞ እያንዳንዱ ሰው የንጉሱን ስርዓት እና አምልኮ ለንጉሱ የሚደረገውን አምልኮ እንዲቀበልና አምልኮ እንዲያደርግ ይጠብቃል። የሚበሉት ምግብ እንኳን የንጉሱ መብልና መጠጥ እንዲሆን ያስገድዳል የዛ ሀገር ህግ። ትምህርታቸው ሳይቀር በፊት የተማሩትን እስራኤላውያን እያሉ አይሁድ እያሉ የተማሩትን ትምህርት በሙሉ ዲሞሊሽ አድርገው አጥፍተው አዲስ የሆነ ትምህርት እና ዕውቀት እነሱ ውስጥ ሊያስገቡ ሲሞክሩ ታያላችሁ። መጽሐፈ ዳንኤል ላይ ማየት ትችላላችሁ ምዕራፍ 1። ነገር ግን እነዚህ የተለዩ ሰዎች ነበሩ። በአቋማቸው የተለዩ ሰዎች ነበሩ። በንጉሱ መብልና መጠጥ እንዳይረክሱ እነዚህ ሰዎች ራሳቸው ለዩ። ዳንኤል በወሰነው ውሳኔ ላይ በታየበት ኤክሰለንስና ልዩ መንፈስ ምክንያት የብዙ ነገስታትን ቀልብ የሳበ ሰው ነበረ። በዘመኑ ነገስታት ይቀያየራሉ። ምናልባት በሱ ዘመን ላይ ወደ 3 ነገስታት ተቀያይረዋል። 3ቱም ነገስታት ግን ሲያልፉ ዳንኤል ላይ የሆነ የተለየ መንፈስ አይተውበታል። የኤክሰለንስ ስፒሪት ተገልጦበት ነበር። ስለዚህ ሞገስ በሱ ላይ ነበርና ለሹመት ይታጭ ነበር። ጥበብ በሱ ላይ ነበር። የሚያደርገውን ነገር ሁሉ ከእግዚአብሔር መንግስት አንግል ነው የሚመለከተው። አይቀያይጥም፣ አይቀዋውጥም፣ እንደዚህ አያመቻምችም። የሚያመልከውን እግዚአብሔር ልክ እንደ ድሮ ወጥቶ ያመልካል። ሰዓቱን ጠብቆ ለእግዚአብሔር ይሰግዳል።
በዛ ታሪኩ ላይ ገብታችሁ አንብቡት። በጣም ብዙ ክስ እንደደረሰበት እስከ አንበሳ ጉድጓድ እስከመጣል ድረስ የደረሰ እንደነበረ ዳንኤልን በታሪክ እናውቀዋለን። በዛ ሁሉ ግን የእግዚአብሔርን ሐሳብ ፈጽሞ ስላለፈ ያውም በኤክሰለንስና በልህቀት ሲገለጥ ስለነበረ የእግዚአብሔር አብሮነትና ድልነሽነት ከሱ ጋር ሁሉ ጊዜ ነበረ። በሄደበት ሁሉ ዳንኤል ድል መንሳት ስራው ነው። ድል ይነሳ ነበር። ዛሬም እንዲህ ነው የሚሆነው በህይወታችን። ለእግዚአብሔር ሐሳብ እና አጀንዳ ስንገዛ የምናደርገውን ነገር ሁሉ እንደ እግዚአብሔር ሐሳብና አጀንዳ ጥንቅቅ አድርገን ስንሰራ በትክክለኛው ጽድቅና ቅድስና ስንመላለስና እግዚአብሔር የሚወደውን ህይወት በህይወታችን ላይ ኖረን ስናልፍ እግዚአብሔር ለዛ ሽልማት አለው ለኛ። you have a prize በንጉሱ ፊት well done my servant ተብለ ሽልማት ትቀበላለህ። ሃሌሉያ። ስለዚህ ወገኖቼ ይሄ ታዲያ ኤክሰለንስ የምንለው ነገር ወይም የልህቀት ህይወት ወይም ከፍ ያለ ከተለመደው ህይወት ከፍ ያለ ህይወት እንዴት ነው የሚገኘው ብለን ባለፈው ስንነጋገር ምን ብለናል? አንደኛው አይምሮን በማደስ ነው የሚገኘው። አይምሮን በማደስ ማለት በአይምሮን በእግዚአብሔር ቃል ዘወትር በማደስ የእግዚአብሔርን ዕውቀት ከምድራዊ ዕውቀት ጋር አነጻጽረን የምድራዊውን ዕውቀት አውጥተን በመጣል የእግዚአብሔርን ዕውቀት ውስጣችን በመጨመር ሜዲቴት በማድረግና አስተሳሰባችንን ሁሉ ጊዜ በእድገት ፕሮሰስ ውስጥ እንዲቀመጥ በማድረግ የልህቀትን ህይወት መመላለስ ይቻላል። በሮሜ 12:1-2 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ዘንድ በእግዚአብሔር ራእይ ለምናችኋል ምናምን ብሎ ካለ በኋላ ምን ይላል? 2 ላይ የእግዚአብሔር ፍቃድ እሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ ይላል። በአይምሮአችሁ መታደስ ተለወጡ ማለት ነው። በዚህ መታደስ ተለወጡ ምክንያቱም የሰው አይምሮ ከአዳም ውድቀት የተነሳ አሮጌ ሆኗል። ኮራፕትድ ሆኗል ማይንዳችን። ጌታን እንደ ግል አዳኛችን አድርገን ከተቀበልን በኋላ ይሄ የድሮ አስተሳሰብ በአንድ ጊዜ ከኛ ውስጥ በአስማት ተኖ አይወጣም። ለምሳሌ ኃጢአት ሲሰራ የነበረ ሰው የኃጢአትን ልምምድ እስከተወሰነ ሊቀጥል ይችላል፣ ግን ከዛ ብዙ አይዘልቅም። ኦሬዲ በውስጡ የሚቆጣጠረው ሌላ ኃይል መንፈስ ቅዱስ የሚባል ስላለ ከጊዜ ሂደት በኋላ በእግዚአብሔር ቃልና በመንፈስ ቅዱስ ላይ ያ ኃጢአት ህይወት ይሸነፍና አዲስ ህይወትን መለማመድ ይጀምራል ያ ሰው። ያ የመታደስ ፕሮሰስ ይባላል። ስለዚህ በዚህ የመታደስ ፕሮሰስ ውስጥ ስናልፍ የልህቀትን ህይወት እየተለማመድን እንጀምራለን፣ መለማመድ እንጀምራለን። ከዛ ትክክለኛውን የሆነ ሀቢት ወይም የህይወት ልምምድ ማዳበር እንጀምራለን። በፊት የምንሰርቅ ሰዎች መስረቅና ቆምና ኢንቴግሪቲያቸውን የጠበቁ ሐቀኞች መሆን እንጀምራለን። በፊት በማይሆን ሱስ ውስጥ የተጠመድን ሰዎች ሱሱን እንጸየፍና ለሌሎች ሰዎች ስለ ሱስ አስከፊነት መስበክ እንጀምራለን። ሮል ሞዴል መሆን እንጀምራለን። የሆነ ሰዓት ሰዎች የሆነ ነገር ኖቲስ ማድረግ ይጀምራል። ከላይ እንደዚህ ነበር፣ ይሄ የምናቀው ያ እንደዚህ አሽሻ ጫሽ አልነበር እንዴ? ይሄ ጫት ቃሚው አልነበር እንዴ? ያ መጠጥ ሱሰኛው አልነበር እንዴ? ምን አገኘው ማለት ይጀምራሉ ሰዎች። they start to notice excellence በህይወታችን ላይ የተለወጠ ማንነትና ልምምድን በህይወታችን ላይ ሰዎች ሳይቀሩ መታዘብ ይጀምራሉ። ያ የሚመጣው ምንድነው? በእግዚአብሔር ቃል እለት ማይንዳችን አይምሮአችን እየታደሰ ሲመጣ ነው። ወገኖቼ በኤክሰለንስ የሚወለድ ማንም ሰው የለም በዚህ ምድር ላይ። ከናቴ ሆድ ስመጣ ስወለድ ጀምሮ እኔ በቃ ኤክሰለንትና በጣም ልህቀት በእኔ ላይ የሚታይ the best የተባልኩ ሰው ልሆን አልችልም። ስወለድማ ከነ ኃጢአቴ ነው የምወለደው፣ በኃጢአት ተጨማልቄ ነው የምወለደው። ነገር ግን የሚያነጻ ክሊንስ የሚያደርግ የክርስቶስ ኢየሱስ ደም በኋላ ስራውን በእኔ ላይ ይሰራል። ክርስቶስን እንደ ግል አዳኝ አርግስ ባይዘው በውርስ አይደለም። ከእናትና ከአባቴ ሃይማኖት አይወረስም፣ ሀብት ነው የሚወረሰው። ክርስቶስ ኢየሱስን እንደ ግል አዳኝ አድርገን በመቀበል በእምነት በጸጋ ግን የእግዚአብሔር ልጅ መሆን ይቻላል። ያ ነው መንገዱ፣ ዘ ኦንሊ መንገድ ያ ነው። ከዛን ጊዜ ቅጽበት በኋላ ግን አዲስ ፍጥረት ከተባልንበት ጊዜ ጀምሮ ግን ኤክሰለንስ በህይወታችን ይጀምራል። እንግዲህ እንደ አቀባበላችንና እንደ ትጋታችን ደግሞ ፍጥነታችን ይወሰናል።
አንዳንድ ሰዎች ፈጥነው ኤክሰለንስን በህይወታቸው ማስተር ያደርጉታል። አንዳንዶቹ ጊዜ ይፈጅባቸዋል። ወይ ከእግዚአብሔር ቃል ጋር ከሚያደርጉት ህብረት የጠበቀ ህብረት የተነሳ አንዳንድ ሰዎች በጣም በህይወታቸው ላይ ፈጥነው እድገትን ያሳያሉ። ኤክሰለንስ ይታይባቸዋል። እግዚአብሔርን የመፍራትና በእግዚአብሔር ፊት ጊዜን የማሳለፍ የመንፈስ ቅዱስን ህብረት የህይወት ልምምዳቸው አድርገው ስለሚይዙት ብቻ በእነሱ ላይ የሚታይ ከፍ ያለ ልህቀት አለ። አንዳንዱ ግን ያው ሲያዘግም ቆይ ከነገ ወዲያ ሲቀላቀል ኮምፕሮማይዝ ሲያደርግ ሲያመቻምች ክርስቲያንም ሆኖ አዲስ ፍጥረትም ተብሎ ኦርዲነሪ ላይፍ ተራ ላይፍን ለዘመናት ሲኖር ታዩታላችሁ። ሰው ክርስትና ትጋት ይጠይቃል። የዳነው በጸጋ ቢሆንም ግን እድገታችን በትጋት የሚገኝ ነው። እድገት ትጋት ይፈልጋል። እድገት ስራ ይፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ ከአእምሮ መታደስ ውጪ በባህሪያችን በልምምዳችን ላይ የሚታይ ነገር ነው። ሌላ በምርጫችን ላይ ሳይቀር ኤክሰለንስ ይታያል። በምንመርጠው ቅድም የሰጠኋችሁ በጣም ጥሩ ምሳሌ ነው። የዳንኤልን ምሳሌ፣ የዮሴፍን ምሳሌ ብታዩት ዮሴፍ በጣም ፈታኝ ሁኔታ ውስጥ ሆኖ የጲጢፋራ ሚስት በዝሙት ልታጠምደው በሞከረችበት በዛ ቅጽበት ውስጥ የወሰነው ውሳኔ በጣም አስገራሚ ነው። ያን ውሳኔ እንዳይወስን ሊያደርጉ የሚችል ብዙ ምክንያቶች ሊኖሩ ይችላሉ። ስታስቡት እንደ ሰው ሀገር ላይ ነው ያለው፣ ግብጽ ምድር ላይ ባዕድ ሀገር ላይ ነው ያለው። ይሄ ሰውዬ ምን ስታተሱ በጣም ሎው ነው። ባሪያ ነው። ሂዘ ሰርቨንት ሆኖ ነው እዛ የሄደው። ምናልባት ከጲጢፋራ ሚስት ሊያገኘው የሚችል ብዙ ጥቅም ሊኖር ይችላል። የተደበቀ ህይወት ውስጥ ቢገባ ብዙ ነገር ሊያገኝ ይችላል። ግን እሱን ሁሉ ዲስሪጋርድ አድርጎ በዛ ቅጽበት ውስጥ ለመጣለ ፈተና የመለሰው መልስ እጅግ አስደናቂ ነው። ምርጫው አስደናቂ ነው። ምርጫው ደግሞ ወደ ኤክሰለንስ ይዞት ገብቷል። ኤክሰለንስ በህይወቱ ላይ እንዲገለጥ እንደ ዮሴፍ ያለ ጥበበኛ በግብጽ ምድር ላይ አልተገኘም። እንደዛ ነው እኮ በፈርዖን ፊት የተሰጠው ፕሬስቲጂየስ የሆነ ቦታ ያነበረ። እንደሱ አይነት ጥበበኛ ስላልተገኘ ከፈርዖን ቀጥሎ ግብጽን እንዲያስተዳድር ስልጣን ተሰጠው። ይሄ ሁሉ ከተራ ነገር አይመጣ። ተራ ህይወት ቢኖረው ኖሮ አያገኘውም ነበር ዮሴፍ። አያችሁ ወገኖቼ፣ ዛሬ እኮ ብዙ ተራ ነገሮች ገበያ ላይ አሉ። አሁን ፕሮዳክትን እንኳን ብታዩ ገበያ ላይ የሚቀርቡ ስንት አይነት ፕሮዳክቶች አሉ። በጣም ብዙ አይነት። ዩ ኔም ኢት አንድ ፕሮዳክት ስጡኝ። ኢት ኩድ ቢ ለምሳሌ ቅባት ሊሆን ይችላል። ሚሊየንስ አይነት ቅባቶች በገበያ ላይ ይወጣሉ። ነገር ግን ገነው የሚወጡት የተለየ ነገር በውስጣቸው ይዘው የመጡ ፕሮዳክቶች ናቸው። ኤክሰለንስ የሚገለጥባቸው ፕሮዳክቶች ናቸው። አቴንሽንን የሚስቡት ወይም ከፍተኛ ግብይት ግዢ ላይ የሚቀርቡት ወይም ግዢያቸው በጣም ከፍተኛ የሆነና ከፍተኛ ኢንካም የሚያገኙት ያንን ፕሮዳክት በጥበብና በኤክሰለንስ የሰሩ ናቸው። እነዛ ካምፓኒዎች ከፍ ብለው ይታያሉ። የመኪናን ፕሮዳክት ብትመለከቱ፣ ኤሌክትሮኒክስ ፕሮዳክቶችን ብትመለከቱ ኢን ቢሊየንስ በምድር ላይ በየቀኑ ይመረታሉ። ግን ሁሉም ገበያ ላይ ተፈላጊ ናቸው ወይ? አንደኛ ሁሉም ገበያ ላይ ተፈላጊ አይደሉም። ሁሉም ዋጋቸውም እኩል አይደለም። ቺፕ ፕሮዳክት ቺፕ ከሆነ አንድ ፕሮዳክት ቺፕ ነው። በተራ ነገር የተሰራ ፕሮዳክት ዋጋውም ቺፕ ነው። የሚሸጥበት ቦታ ራሱ ያስታውቃል። you can find it anywhere። መንገድ ላይ ልታገኙ ትችላላችሁ። ውድ ፕሮዳክት ግን የተመረጠ ፕሮዳክት ግን ጊዜ ተሰጥቶበት የሰው አይምሮ ተጨንቆ የፈጠረው ፕሮዳክት ግን በክብር በመስታወት ውስጥ ይቀመጣል። ዋጋውም ከፍ ያለ ነው። ሰዎች ፕሮዳክቱን ለማግኘት ብዙ ይለፋሉ፣ ዋጋ ይከፍሉበታል። ልክ እንደዛ ፕሮዳክት ራሳችሁን ቁጠሩ፣ ራሳችንን እንቁጠር። በእግዚአብሔር መንግስት ውስጥ እኛ ከፍ ያለ ዋጋ ተሰጥቶናል። we have the potential to excel ለማድረግና በኤክሰለንስ በልህቀት በህይወታችን ለመገለጥ በምንሰራበት መስሪያ ቤት ውስጥ በምናገለግለው አገልግሎት በቤተሰብ አመራር አቅጣጫ በየትኛውም ዳይሜንሽን በማህበራዊ ህይወታችን ላይ በኤክሰለንስ የመገለጡን ፖቴንሻል እግዚአብሔር በውስጣችን አስቀምጧል። ስለዚህ ያ ሊገለጥ ያስፈልጋል። ምክንያቱም
በተራራ ላይ ያለች ከተማ ልትሰወር ከቶ አትችልም። በተራራ ላይ የምትቀመጥ ከተማ ቪዚብል ነች፣ ላይን ትማርካለች። ልክ እንደዛ ውበታችን በእግዚአብሔር መንግስት ውስጥ እግዚአብሔርን መንግስት ወክለን ስንንቀሳቀስ ውበታችን ለምድር ሁሉ ለአህዛብ ሁሉ ሊታይ ግድ ነው። አህዛብ ከሌሎች የተለየ በእኛ ላይ የሚያዩት ባህሪ ልምምድ መኖር አለበት። እሱማ ይለያል፣ እሱማ ባህሪው ነው፣ እሷማ ባህሪዋ ነው፣ እሱማ የተለመደ ነው መባላል። በዚህ መንገድ ነው የሚሄደው። እሱ አያመቻመችም። he's a man of integrity። እሱ ሐቀኛ ነው። አትሞክሩት እሱን። በዚህ መንገድ ልትሄዱ አትሞክሩ። እሱ ጋር መልሱ ይታወቃል። ኦሬዲ መባል መቻል አለብን ወገኖቼ። ምክንያቱም ብዙ የተበላሸ ነገር አለ እዚህ ላይ የምናስተካክለው እኔና እናንተ ነን። እንዴት ነው? በመጠመንጃ አይደለም፣ በጦር መሳሪያ አይደለም፣ አስገድደን የሰው ጉሮሮ አንቀን አይደለም የምንለውጠው ይሄን ትውልድ። በባህሪያችን፣ በልምምዳችን ኤክሰለንስ በሚታይበት ልምምድ ሰዎች በእኛ ይማረካሉ። እናንተን አይተው ይማረካሉ። በምታወጡት ቃላት፣ በምትናገሩት ንግግር ሰዎች ወደ እናንተ ይሳባሉ። ምክንያቱም ብዙ ቦታ አይተዋል፣ ተራውን ነገር አይተውታል፣ መናኛውን አይተውታል። እናንተ ጋር ግን ሲመጡ እጅ ይሰጣሉ። there's something about that girl ይላሉ። ስለዚህ ሰው የሆነ ነገር የተለየ ነገር አለ፣ ልዩ መንፈስ አለበት ይላሉ። እንደ ካሌብ ልዩ መንፈስ ነበረበት ይላል። ካሌብ እኮ ልዩ መንፈስ ነበረበት። ካሌብ እንደነ እስራኤላውያን እንደ ተራ እስራኤላውያን በክብር እግዚአብሔር በድንቅና በታምራትና በክብር ነው ያስወጣቸው ከግብጽ። ግን ያንን ሁሉ ጊዜ 40 ዓመት ያንን ተራራ ሲዞሩ ተራ ሆኑ። ተራ ህይወት ነበር የሚኖሩት። እንደነ ካሌብ ግን ምድረ በዳ ላይ የተወለዱ በተለየ ስፒሪት መጡ። በተለየ ስፒሪት በቃ ያንን የግብጽን ባርነት የማያስታውሱ የማያመቻምቹ እግዚአብሔር ለሰጣቸው ራእይ የቆረጡ እንሄዳለን፣ እንገባለን፣ እንደ እንጀራ ይሆኑልና ጠላቶቻችንን እንደ እንጀራ እንበላቸዋለን የሚል ስፒሪት ያላቸው ልዩ መንፈስ ያላቸው እንደነ ካሌብ አይነቶች ነው እግዚአብሔር የሚፈልገው ዛሬ እንጂ ወደ ኋላ ተመልክተው የግብጽን ዱባ የግብጽን ሽንኩርት የሚመለከቱትን አይደለም። እሱ ተራ ህይወት ነው። ተራ ህይወት ደግሞ እስራኤላውያንን ምድረ በዳ ላይ የጣላቸው። ያ ሁሉ ህዝብ ከግብጽ የወጣ ህዝብ የተስፋይቷ ምድር ሳያይ በምድረ በዳ ሞተ። ለምን? አስተሳሰባቸው ተራ ነበረ። ተራ ትንንሽ ነገር ዱባ ምናምን ነው የሚያስቡት። ያ ባርነት፣ ያ ጭቃ ማብኳት፣ ያ ጡብ መጠፍጠፍ ትዝ እያላቸው እግዚአብሔር እኮ ማርና ወተት የምታፈልቅ ምድር ነው ብሎ ነው የነገራቸው። የምትገቡት እዛ ነው ብሎ በስንት እኮ በዘር ማንዘራቸው እኮ ትንቢት ተነግሮላቸዋል። በአብርሃም በይስሐቅ በያዕቆብ ተነግሮን ያልተነገረበት ጊዜ አልነበረም። they know all this story። ግን አስተሳሰባቸው ተራ ስለነበረ ባርነትን መልሰው ሚናፍቁ ስለነበሩ ሁሉ ጊዜ አንድ እርምጃ ወደፊት ሄደው ሁለት እርምጃ ወደ ኋላ ስለሚመለከቱ በምድረ በዳ ላይ ቀሩ። ተስፋቸውን ሳያገኙ የተስፋቸውን ቃል ሳይወርሱ ቀሩ። እንደነ ካሌብ ያሉ ግን ልዩ መንፈስ የነበረባቸው በልቀት የተገለጡ ቆራጦች፣ ኢንተግሪቲያቸውን የጠበቁ በአምላካቸው ክብር ላይ የማይደራደሩ እማመልከው አምላክ ኤልሻዳይ ነው ከጠላቶቻችን ያስጥለናል ያሉ እነዚህ ግን የተስፋይቷን ምድር አስወረሱ። አያችሁ፣ ይሄ አይነት ስፒሪት is a spirit of excellence። ይሄ ልዩ መንፈስ ይግባብን። እግዚአብሔር በዚህ በልዩ መንፈስ እንድንገለጥ ይፈልጋል። ኖ ማተር ዋት የምታመልከው አምላክ ትልቅ አምላክ ነው፣ ትንሽ አምላክ አይደለም። ሊሚትድ የተወሰነ ውስን አምላክ አይደለም። ነገሮች ናቸው እኛን የሚወስኑን። ሁኔታው ነው የሚወስንሽ። ሁኔታው ይወስንሻል፣ ውስን ያርግሽ። አንቺ ማንሽ? አንቺ እኮ ከተጠቃ ቤተሰብ ከደሃ ቤተሰብ ነው የመጣሽው ነው የሚልሽ። የት ልትደርሺ ነው? አንቺ እኮ የተማርሽው እኮ ገና እስከ 6 ነው። የት ልትደርሺ ነው ነው የሚልሽ። ሁኔታው አያስኬድም። ሁኔታው ሊሚቴሽን ያስቀምጣል። እግዚአብሔር ግን
በዚህ ምድር ላይ ያስቀመጠ ከሊሚቴሽኑ በላይ እንድታይ ነው። እነ ዳንኤል በባቢሎን ምድር ሆነው ትልቅ ተስፋ ምናምን ሊታያቸው አይገባም ነበር አይደል እንዴ? ከባቢሎን አልፈው ነፃነትን ማየት፣ ትልቅነትን ማየት፣ ንግስናን ማየት ከባድ ነው። እኔ እንደምሰብከው እዚህ ጋር ቀለል አድርጌ ባቢሎን እንደምለው እንዳይመስላችሁ። ከባድ ነገር ነው። ከባድ እስቲ እናንተ የሆነ በጦርነት ተነስቶ የሆነ ኢንካፕቲቭ ተይዛችሁ ወይም ኪድናፕ ተደርጋችሁ የሆነ አገር ላይ የማታውቁት ባዕድ ምድር ላይ ወጥተው ቢደፏችሁ የሆነ ቦታ ምንድነው የምታስቡት? እንደዛ ብላችሁ አስቡ። በጣም ከባድ ሲቹዌሽን ነው። ከባድ ሲቹዌሽን ላይ ነበር። ግን በዛ ውስጥ ሆኖ በኢንቴግሪቲ መገለጥ እንዴት የሚገርም ታሪክ ነው! እንዴት የሚገርም ባህሪ ነው! እግዚአብሔራዊ ባህሪ። ይህንን ባህሪ እንድንወርስ እግዚአብሔር ይፈልጋል። ይህን ባህሪ አካፍሎናል። ደግሞ ብቃቱ በውስጣችን አለ። ልናሳድገው፣ ልንኮተኩተው ያስፈልጋል። ስለዚህ ምርጫችን ወሳኝ ነው ወገኖቼ። ተራን ነገር አንምረጥ። ምርጫችን ከተራ ነገር ይውጣ። ኤክስትራ ማይልስ መሄድ በጣም ወሳኝ ነገር ነው። በኤክሰለንስ ለመገለጥ ብዙ በኤክሰለንስ ወይ ልህቀት በህይወታቸው ላይ የሚታይባቸው ሰዎች ኤክስትራ ማይል የሚሄዱ ሰዎች ናቸው። ኤክስትራ ማይል ምን መሰላችሁ? አንድ ሰው የሆነ ነገር አድርግልኝ ሲል እችን ነው ጠየቀኝ፣ እኔ ደግሞ ከዚህ በላይ አደርግልሃለሁ እንደማለት ነው። ኢየሱስ ክርስቶስ እንዳለ አንድ ምዕራፍ አንድ ሰው እንድትሄድ ቢያስገድድህ 2 ምዕራፍ ሂድለት። እሱ በሌላ ኮንቴክስት ነው የገለጠው ይቅርታን ሲያስተምር። ግን እቺ ብቻ ናት የተሰጠችኝ ስራዬ፣ እችን ብቻ ሰርቼ እሄዳለሁ ከሚል አስተሳሰብ መውጣት ማለት ነው ኤክስትራ ማይልስ መሄድ ማለት። ከተሰጠን ስራ ከጆብ ዲስክሪፕሽናችን ውጪ ፋንክሽን ማድረግ መቻል ማለት ነው። ከተጠየቅነው በላይ አድርገን መታየት ማለት ነው። ይሄ ባህሪ ለእድገታችን፣ ለብልጽግናችን፣ ለፕሮሞሽናችን በር ይከፍትልናል። ሁሉ ጊዜ በህይወታቸው ስኬትን የሚቀናጁ ሰዎች ወይም እድል የሚቀናቸው ሰዎች ምን አይነት ሰዎች ናቸው? ሞገስ የሚያገኙ ሰዎች ምን አይነት ሰዎች ናቸው ብላችሁ ብትጠይቁኝ ብዙ ማይል የሚሄዱ ሰዎች ናቸው። ከተሰጣቸው ነገር በላይ ከተጠየቁት ነገር በላይ አልፈው የሚያደርጉ ሰዎች ናቸው። 500 ብር ስጥ ሲባል ኖ 1000 ነው የምሰጠው የሚል ልብ ማለት ነው። የሆነ አለ አይደለ እንትን በህግ የማይንቀሳቀስ ሰው እንደዚህ አይነት ስፒሪት እንደ ርብቃ ያሉ አንተን ብቻ ነው እንደምትለው አንተ ዋጠምተዋል አንተን ማጠጣት ብቻ ግመሎችህን ጨምሬ ነው ውሃ ማጠጣው ብላ ግመሎቹን ሁሉ ውሃ አጠጣችለት። እንደዚህ አይነት ቲንኪንግ አለን ዛሬ። እንደዚህ አይነት አስተሳሰብ ወገኖቼ በር ያስከፍትላችኋል፣ ሞገስ ያሰጣችኋል። እርግጠኛ ነኝ። እመኑኝ። በቃ ሰው የሆነ ነገር ስሩልኝ ሲላችሁ ከዛ እለፉና ሌላም ነገር ስሩለት፣ ጨምራችሁ ስሩለት። አገልግሉ ስትባሉ ጨምራችሁ አገልግሉ። በቃ አስፉት እንትና ህይወት የላይፍ ስታይላችሁ ሰፋ ያለ ይሆን። አይጥበብ ቁጥብ ባይል በቃ ህይወት የሆነ መምጣት መሄድ ምናምን ማድረግ፣ ስራ ቦታ መሄድ፣ ስራ የተሰጠህን ከጧት እስከ 2 ሰዓት እስከ 11 ሰዓት ፈጽሞ መሄድ። that's good። ጥሩ ነው ዲሲፕሊንድ መሆን። ማኔጅመንትም ፕላንም ጥሩ ነው። ፕላንን አሁን እየነቀፍኩ አይደለም፣ ፕላኒንግ አስፈላጊ አይደለም እያልኩ አይደለም። ስለ ፕላኒንግ በስፋት አስተምራለሁ። እግዚአብሔር በጣም የፕላን አምላክ ነው። ፕላን በማድረግ እቅድ በማቀድ የሚያምን አምላክ ነው። ነገር ግን ከኢየሱስ ክርስቶስ የተማርነው ነገር ሁሉ ጊዜ አልፎ መስራትን ነው። ከተባልነው በላይ ማድረግን፣ ከተባለው በላይ መሄድን ከኢየሱስ ክርስቶስ ተምረናል። ኢየሱስ ክርስቶስ ሰንበት ላይ መፈወስ ኤክስትራ ማይል መሄድ ነው። አያችሁ፣ ፈሪሳውያን በጣም ህግ አጥባቂዎች ስለሆኑ መፈወስ የሚቻለው ከሰኞ እስከ ዓርብ ነው ብለው ቀን አስቀምጠዋል። መጣና ሽባውን ፈወሰው። መቼ? እውሩን አበራ። መቼ? በሰንበት ቀን። ለምን? ነፃ ሊወጣ ይገባዋል። አባቴ ይሰራል፣ እኔ ሁሉ ጊዜ እሰራለሁ። ሁሉ ጊዜ እንሰራለን። እኛም ሁሉ ጊዜ
not just ከ2 ሰዓት እስከ 11 ሰዓት አይደለም ሁሌ ትሰራለህ ይሄ ማለት በቃ ላይፍ ፕላን ሐሳቤን አግኝታችሁታል ብዬ አስባለሁ do something good ከተጠየቃችሁት በላይ መልካምን ነገር ማድረግን እንልመድ በህይወታችን ላይ እኔ በእውነት እንምላችሁ ይሄ ፕሪንሲፕል በህይወቴ ላይ እጅግ በጣም ጠቅሞኛል በስራችሁ ላይ በተለይ ከተሰጣችሁ ስራ በላይ አንድ ስቴፕ ፈርዘር ሄዳችሁ ስትሰሩ ባለቆቻችሁ ፊት የምታገኙትን ሞገስ 20 አመት የሥራ ልምድ ካለ ሰው በላይ ነው የምታገኙት እውነቴን ነው የምላችሁ የሆነች ነገር ሰርታችሁ አዝረክርካችሁ በታትናችሁ ወረቀቱን አትሄዱ ሰብሰብ አድርጋችሁ አጽድታችሁ ቦታውን ኦርደር አስይዛችሁ ሂዱ ከዛ ቦታ yes ማጽዳት is not your job description የሥራ description ላይ ሆነ ይችላል ማጽዳት ግን ተጨማሪ ኃላፊነትን ውሰዱ እስቲ እንውሰድ ተጨማሪ ኃላፊነት ከሥራው ባሻገር የተጠቀምንበትን ቦታ አጽድቶ ቦታ ስርዓት አስይዞ መሄድን በህይወታችን ላይ ከትንሽ ነገር ነው የምላችሁ ከዚች ነገር እንጀምር ኤክስትራ ማይልስ መሄድ ከዚህ ነው የሚጀምረው ተአምራት አይደለም በዚህ ሰዎች ይማረካሉ በጣም ሰዎችን ደሞዝ ጨምሩልን ብላችሁ ከምትከራከሯቸው አለቆቻችሁን ተጨማሪ ስራ ስሩና አስደስቷቸው ሳትጠይቋቸው ነው ደሞዝ የሚጨምሩላችሁ ጥያቄ ያስፈልግ ክርክር ያስፈልግ እሱማ አንጀቴን የሚያርሰው የልቤ እሱ ነው የሚሉ እንድትባል ከፈለክ ከተባልከው በላይ ኤክስትራ ማይልስ ሂድ this is the principle excellence ይሄንን ነው የሚያደርገው ቀጣይነት ባለው የእድገት ህይወት ውስጥ መኖር ግዴታችን ነው ከዚህ በፊት ጊዜ ብየዋለሁ በጣም የምወደው ነገር ነው መማር ሁሉ ጊዜ አይምሮአችንን ማዳበር ማንበብ ትምህርት ሲሰጥ መስማት ለመለወጥና ለእድገታችን በህይወታችን ላይ ኤክሰለንስ እንዲገለጥ ግድ ይላል ምክንያቱም ከናቴ ሆድ ኤክሰለንስን አላገኘውም ስወለድ በእድገት በሂደት በእግዚአብሔር ቃል በመታደስ ማገኘው ነገር ስለሆነ ህይወታችንም ይቀላል እያደግን ስንሄድ ባይምሮ እየበሰልን ስንሄድ በመንፈሳዊ ህይወታችን እያደግን ስንሄድ ህይወታችን ኮምፕሌክስ አይሆንም ሲምፕል ያደርገዋል አለማወቅ ኢግኖራንስ ጨለማ ነው የጨለማ ህይወት ነው ጨለማ ውስጥ እንደመኖር ማለት ነው የጠላት ታርጌት ደግሞ ትልቁ ኢግኖራንስ ወይም አለማወቅ ነው እንዳታውቅ ነው የሚያደርግ the more you know ገብቶሃል ማለት ነው ሲስተሙ you know how to navigate እንዴት ናቪጌት ማድረግ እንዳለብህ ነገሮችን እንዴት ማስኬድ እንዳለብህ ማሳለጥ እንዳለብህ ይገባሃል ከዛ በኋላ የጠላት ውጊያ ራሱ ይቀልሃል ጠላትም አይገደድም በውጊያው ላይ ጥሎነ የሚሄደው ስትራቴጂው ገብቶሃላ ስትራቴጂው ካልገባህ ግን ስትደናበር ጠላት ያገኝሃል ስለዚህ በእውቀት በእግዚአብሔር ቃል እውቀት የታጠቅን ሆነን መጠበቅ በተጠንቀቅ መንቀሳቀስ የአንድ ክርስቲያን የአማኝ ህይወት ኃላፊነት ነው ከኤክሰለንስ ጋር ብቻ ስለተያያዘም ሳይሆን እንደው በህይወታችን ላይ ስኬታማ የሚባል ህይወትን ለመኖር ሁሉ ጊዜ በእድገት ውስጥ የሚያልፍ ህይወት ያስፈልገናል የማያድግ ህይወት የሚሞት ህይወት ነው ካላደግን እየሞትን ነው ዲጀነሬት ነው ታረገው ባይዘው እኔ ሁሉ ጊዜ ለጓደኞቼ ይላቸዋለሁ ሰዎች የማያነቡ ከሆነ በሂደት አይምሯቸው እየሞተ ነው የሚሄደው ይሄ ማይንዳችን እየዛገ ነው የሚሄደው it starts dying literally የሆነ ሰዓት ላይ ስትነቃ ዘመኑ ሌላ ቦታ ላይ ተሻግሯል አንተ ግን ባስተሳሰብ የዛሬ 50 አመት ሰው እንደሚያስብ ሰው ነው የምታስበው ከዛ ይሰውረን ከዘመኑ ጋር ዘመኑን ዋጁ ነው የሚለው የእግዚአብሔር ቃል ከዘመኑ ጋር አብሮ የሚራመድ አይምሮ የሚያነባ አይምሮ የሚማር አይምሮ ለመማር ቲቸብል የሆነ ስፒሪት ያለው ሰው ነው እንደዛ እንድንሆን ይፈልጋል እግዚአብሔር ማናችንም ጠንቅቀን አናውቅም ከእውቀት ከፍለን ግን እናውቃለን እኔ ዛሬ የማውቃትን ነው ለእናንተ ማካፍለው ብዙ የማላቃቸው ነገሮች ደግሞ እንዳሉ ባወቅኩ ቁጥር አውቃለሁ ሁሉ ጊዜ ስለዚህ ያንን ለማወቅ ሁሉ ጊዜ እተጋለሁ ክብር ለእግዚአብሔር ይሁን አይምሮን ሰጥቶናል እግዚአብሔር እንድንማርበት የመጨረሻ ሐሳቤ ራሳችሁን በኤክሰለንስ ህይወት ለመገለጥ ብላችሁ አታሰቃዩ never compare ደግሞ ራሳችሁን ከሌላ ሰው ጋር አንድ ሰው ኮምፔር ማድረግ ካለበት ወይ ማወዳደር ካለበት ራሱን ከትላንትና ህይወቱ ጋር ነው የሚያወዳድረው
መሳይ ትላንትና ከነበራት መንፈሳዊ ህይወት ዛሬ ምን ላይ ናት ብዬ መጠየቅ ተገቢ ነው። ወርጄ ከተገኘው ራሴን ማሳደግ አለብኝ። ጨምሬ ከተገኘው ለራሴ ሽልማት መስጠት አለብኝ። ከዛ ውጪ ግን መሳይ ከተኔን ካለ ትልቅ አገልጋይ ጋር ራሷን ያወዳደረች የምትሰቃይበት ምንም ምክንያት የለም። ለምን ሰቃያለሁ? ሁሉም ሰው እግዚአብሔር በሰጠው ጸጋ በልኩ እንዲያገለግል አይደለም የሚለው? በቃ በልኩ ያገልግል ነው የሚለው። በገባህና በእምነታችን ልክ ነው የምናገለግለው። ያወቅነውን ደግሞ እግዚአብሔር ባስቀመጠው ጸጋ ያወቅነውን ለሰዎች እናካፍላለን። በህይወቴ ትልቁ ሳቲስፋክሽኔ ትልቁ ስኬቴ የምለው ለሰዎች ውስጥ ያለውን ነገር ሳካፍል ነው። የዛኔ ነው የሚመጣው ከምሰራው ስራ። ባይዘው ጥሩ ስራ እግዚአብሔር ሰጥቶኛል። ከዛ ስራ ግን በጣም በቃ ህይወቴ ርክት የምትለው እዚህ ጋር መጥቼ ለእናንተ ሳካፍል ነው። የሆነ ነገር ውስጥ ያለው ነገር ሲወጣ that is the greatest satisfaction በህይወቴ ላይ። ቅድም ሚቲንግ ውስጥ ነበርኩኝ። መኪና ውስጥ ቁጭ ብዬ ሚቲንግ እያካሄድኩ ነበረ። አቋርጬው ነው የመጣሁት። ልክ 1 ሰዓት ሲል አቋዋለሁ። በቃ I can't. I have to discipline myself. ኤክሰለንስ በህይወቴ እንዲገለጥ ከፈለኩ ራሴን ዲሲፕሊን ማድረግ መማር አለብኝ። ለምን ያ የማካፍለው ህይወት በኔ ላይ መገለጥ እግዚአብሔር በረዳኝ መጠን በኔ ላይ መገለጥ ስላለበት። ማንም ሰው በህይወቱ ላይ ፐርፌክት አይደለም። ነገር ግን ሁሉ ጊዜ ወደ ላቀ ህይወት ለማደግ እንጥራለን። ወደ ላቀ ወደ ተሻለ ህይወት ለማደግ እንጥራለን፣ ስትራይቭ እናደርጋለን። በዛ ሂደት ውስጥ ግን ከማንም ጋር ራሳችንን አናወዳደርም። ከትላንትናችን ጋር ግን ራሳችንን እናወዳድርና መዝነን ተገቢውን እርምጃ ለህይወታችን እንወስዳለን፣ የሚጠቅመንን እንወስዳለን። ሶ አይ ቲንክ አንዳች ነገር እንዳገኛችሁ አምናለሁ በኤክሰለንስ በሚለው ትምህርት ውስጥ